ባንክ አካውንታችሁ ሲከፍቱት የምትሳቀቁ ከሆነ ይሄ ቪዲዮ ለእናንተ ነው። ገንዘባችሁን እያስጨነቁ ያሉ 3 ባህሪያትን ልንገራችሁ። እነዚህም ብቻ ፍቷቸውና በአካውንታችሁ መሳቀቅ አቁሙ። አንደኛ፣ ውጪ መብላት። እስኪ ቻሌንጅ ልስጣችሁ። ለ30 ቀን ብቻ እቤት እየሰራችሁ ወይም እያሰራችሁ ቋጥራችሁ ውጡና ሴቭ የምታደርጉትን ገንዘብ እዩት። ከዛን ሰርቷል አልሰራ የሚለውን ደግሞ ይሄን ቪዲዮ ሴቭ አድርጋችሁ ኮሜንት ሴክሽን ላይ እንድታሳውቁ ይፈልጋል። ይሄን ስላችሁ በጣም ማወሳሰብ አለባችሁ ማለት አይደለም። ሚል ፕሬፒንግ የሚባል ነገር አለ። እኔ አሁን ለምሳሌ ብቻዬን ስኖር እሑድ ዕለት ከባድ የሚባሉትን ነገሮች ሰርቻ አዘጋጃለሁ። በጣም ረጅም ጊዜ የሚፈጁብኝን ነገሮች ማለት ነው። ከዛም በኋላ ዊክዴይ ላይ ክላስ ሲሄድ ወይም ውጪ ሙሉበት ቀን ላይ እሑድ ዕለት ያዘጋጀሁት ወጡ ላይ አይ ቲንክ ቁሌት ነው የሚባለው እሱ ላይ የሆነ ነገር ጨምሬ ጠበስ አድርጌ እሱን ቋጥሬ እወጣለሁ። ዳትስ ኢት። ሁለተኛ፣ መጠጥ። እስፔሻሊ በኔ እድሜ ከሆናችሁ ወይም ደግሞ 20ዎች ውስጥ ከሆናችሁ አትጠጡ። ለምን? በጣም ብዙ ገንዘብ ነው ዌስት እያደረጋችሁ ያላችሁት። ሲቀጥል ደግሞ ጭንቅላታችሁ ላይ የተለያዩ ኢፌክቶችን ይዞ እየመጣ ነው። ኮምፕሊትሊ ተዉት እያልኩ ሳይሆን ነገር ግን ሊሚት ማድረጉን ተለማመዱ። ያው 1% ውስጥ መግባት ከፈለጋችሁ ደግሞ it's the tiny things that matter። ሶስተኛ፣ ይሄ ውጭ ሀገር ለምትኖሩት ነው። ብዙዎቻችሁ አነሰሰሪ የሆነ የስልክ ሰብስክሪፕሽን አላችሁ። ኔትፍሊክስ፣ ስፖቲፋይ፣ ዩቲዩብ ፕሪሚየም፣ ዩ ኔም ኢት። እነዚህ ነገሮች ኢኒሻሊ ርካሽ መስሎ ቢታያችሁ ነገር ግን ኮምፓውንድ እያደረገ ሲሄድ ብዙ ገንዘብ ኮስት እያደረጋችሁ ይገኛል። ስለዚህ ለትንሽ ጊዜ መድረስ የምትፈልጉበት ቦታ እስክደርሱ ድረስ ነፃ አልተርናቲቮችን ወይም ተተኪዎችን መጠቀም ጀምሩ። ሲጀመር ስኬት ላይ መድረስ የምትፈልጉ ሲሆን ዝም ብሎ ተራ ዲስትራክሽን ላይ ሳይሆን ራሳችሁ ላይ ነው ኢንቨስት ማድረግ ያለባችሁ።